ስልካችሁ ላይ ያላስተካከላችሁትና እናንተን ጉድ ሊያደርጋችሁ የሚችል በጣም ወሳኝ ሴቲንግ ነው ዛሬ የማሳያችሁ ማለት ነው። እስቲ ወደ ቪዲዮ አብረን እንጓዝ፣ አብራችሁ ይቆዩ። መግቢያው ላይ እንደነገርኳችሁ ወደ ስልካችን ሴቲንግ ላይ ገብተን ይህንን ሴቲንግ ካላስተካከልን ጉዳችን አልቋል ማለት ነው። ቀጥታ ወደ ላይ ሳብ አድርጋችሁ ሲኩሪቲ ኤንድ ፕራይቬሲ የሚለው ላይ እንገባለን። ሲኩሪቲ ኤንድ ፕራይቬሲ የሚለው ላይ በምንገባበት ሰዓት ላይ ወደዚህኛው ኢንተርፌስ ይወስድናል። በተለያዩ ስልኮች ላይ የተለያየ ስም ሊመጣ ይችላል። እዚህ ጋር የሚመጣላችሁ ነገር ፋይንድ ማይ ሞባይል የሚለው እዚህ ጋር ሊመጣላችሁ ይችላል። እናንተ ግን ሎስት ዲቫይስ ፕሮቴክሽን የሚለውን በመንካት ፋይንድ ማይ ሞባይል የሚል ታገኛላችሁ። ፋይንድ ማይ ሞባይል የሚለውን አንድ ጊዜ በምትነኩበት ሰዓት ላይ እነዚህ ሶስቱ ሴቲንጎች ይመጣሉ ማለት ነው። ለእናንተ እነዚህ ሶስቱ ሴቲንጎች ሲመጡ እነዚህን ሶስቱን ሴቲንጎች ኦን ማድረግ ይጠበቅባቸዋል። የመጀመሪያው ሴቲንግ አለው ዚስ ፎን ቱ ቢ ፋውንድ ይላል። ይህ ማለት ስልካችሁ በእጃችሁ ላይ ያለ ስልካችሁን ኦን እንድታረጉትና ሌቦችም ስልካችሁ ቢወድቅ ቢጠፋ እንኳን ለራሱ የምታገኙበት ነገር ነው። ሁለተኛው ሎኬሽን ነው። ሁለተኛው ደግሞ ሎኬሽን ነው። ሎኬሽን ማለት ምንድን ነው? ሰንድ ላስት ሎኬሽን። ይሄ ማለት ይሄንን ሁለተኛውን ኦን በምታደርጉበት ሰዓት ላይ ምን ይሆናል ማለት ነው? እያንዳንዱ ስልካችን ከጠፋ ስልካችን በሚጠፋበት ሰዓት ላይ የትኛው ቦታ ይሁን ሌባ የሚስረቀን መኪናም ላይ እንርሳው፣ ይሄንን ኦን አደረጋችሁ ማለት በሌላ በጓደኛችሁ ስልክ ትገቡና በጓደኛችሁ ስልክ ገብታችሁ ምን ታደርጋላችሁ? ሰርች አድርጋችሁ እዛ ቦታ ላይ የዛን ስልክ ኢሜል በማስገባት ብቻ ያ ስልካችሁ የቱ ጋር እንዳለ ታገኙታላችሁ ማለት ነው። ሶስተኛው ሴቲንግ ይሄኛው ሶስተኛው ሴቲንግ ኦፍላይን ፋይንዲንግ የሚል ማለት ነው። እንደ ድንገት እንኳን ስልካችሁ ባትሪ ቢዘጋ ኦር ደግሞ የወደቀው የጠፋው ስልካችሁ ባትሪ እንኳን ቢዘጋ ማለት ነው ምን ያደርጋል? የፈለገ ያህል ባትሪ ቢዘጋ በዚህ ሴቲንግ አማካኝነት ስልካችሁ የቱ ጋር እንዳለ የምታገኙበት ነው ማለት ነው። ይሄንን ሴቲንግ ካላስተካከላችሁ ጉድ ሆናችኋል ማለት ነው። ሌላኛው ሴቲንግ ኦን ካደረጋችሁ በኋላ ይሄንን ሴቲንግ ኦን ካደረጋችሁ በኋላ ቀጥታ ወዴት ትሄዳላችሁ? ወደ ጎግል ክሮማችሁ ላይ እና ስልካችሁ ቢጠፋ ቢሰረቅ የተለያየ ቦታ ላይ ቢወድቅባችሁ በሌላ ሰው ስልክ ገብታችሁ የምታዩበት ቀጥታ ይሄንን አሁን እኔ የምጽፍላችሁን አስገብታችሁ ቀጥታ ምን ታደርጋላችሁ? እዛ ቦታ ላይ ጎግል ክሮም ላይ ትገቡና ጎግል ክሮም ላይ ከገባችሁ በኋላ የሰርቹ ቦታ ላይ ጎግል ክሮም ላይ ገብታችሁ የሰርቹ ቦታ ላይ ምን ትጽፋላችሁ? አሁን የምጽፍላችሁን ይሄንን ትጽፋላችሁ ማለት ነው። ይሄንን google.com.android find የሚለውን ሰርች ታደርጋላችሁ ማለት ነው። እሱን ሰርች በምታደርጉበት ሰዓት ላይ እንደዚህ ወደ ጎግላችሁ ወደ ካርታ ወደ ማፕ ላይ ያመጣላችኋል ማለት ነው። ስልካችሁ የቱ ቦታ ላይ እንዳለ እንደምትመለከቱት እንግዲህ አሁን ስልኬን በእጄ ስለያዝኩት ማለት ነው። ስልኬ ያለችው እዚች ጋር ነው። እንደምትመለከቱት አጠገቤ ነው ያለችው። እዚህ ጋር ምን ታስገባላችሁ ማለት ነው? የዛን ሰው ኢሜል በማስገባት የዛን ስልክ ኢሜል በማስገባት ብቻ ስልኩ የቱ ቦታ ጋር እንዳለ እዚህ ጋር ገብታችሁ ታገኛላችሁ። እንዴት? google.com/android/find በማለት እዚህ ጋር ጽፋችሁ ቀጥታ ስልካችሁ የቱ ጋር እንዳለ በዚህ ካርታ ስልኩ ቢጠፋ እንኳን ለራሱ ማለት ነው ባትሪው ቢዘጋ እንኳን ለራሱ ቀጥታ በዚህ ሎኬሽን ይሄንን ሴቲንግ ኦን አደረጋችሁ ማለት አሁን ያሳየኋችሁን ሴቲንግ ኦን አደረጋችሁ ማለት ስልካችሁ ባትሪው እንኳን ቢዘጋና ስልካችሁ ቢጠፋ እንኳን ሰው እጅ ላይ እንኳን ሆኖ ሰውየው ስልኩን ቢያጠፋ እንኳን በጓደኛችሁ ስልክ አማካኝነት ገብታችሁ ኢሜሉን እዚህ ጋር አስገብታችሁ ስልኩ የት አካባቢ እንዳለ ማግኘት ትችላላችሁ ማለት ነው። ሌላኛው ወደ ዋትሳፕ ላይ እንሄዳለን። ዋትሳፕ ላይ በጣም አደገኛ የሆኑ ሴቲንጎች አሉ። እነዛን ሴቲንጎች ማስተካከል ይኖርባቸዋል። እነዛን ሴቲንጎች ለምንድን ነው የሚጠቅሙት? አሁን አብሬያት እናያቸዋለን። አብራችሁን ቀጥሉ። ቀጥታ ወደ ዋትሳፓችሁ ላይ ትገባላችሁ። ወደ ዋትሳፓችሁ ላይ በምትገቡበት ሰዓት ላይ ከላይ በኩል 3 ነጠብጣብ ትመጣለች። እሷን 3ቷን ነጠብጣብ በመንካት
ችኛዋን ሶስቷን ነጠብጣብ በመንካት ወደ ሴቲንግ ውስጥ ትሄዳላችሁ። ሴቲንግ የሚለውን በምትነኩበት ሰዓት ላይ እዚህ ጋር ያመጣችኋል። እዚህ ጋር ሲያመጣችሁ ወደ ላይ ሳብ አድርጋችሁ ፕራይቬሲ የሚል ታገኛላችሁ። ፕራይቬሲ የሚል ታገኛላችሁ። እዚህ ጋር እንደምትመለከቱት ፕራይቬሲ የሚለውን አንድ ጊዜ በመንካት ወደፊት ትሄዳላችሁ ማለት ነው። ወደፊት ስትሄዱ ወደ ላይ ሳብ ታደርጉና ኮልስ የሚል ታገኛላችሁ። ኮልስ የሚል እዚህ ጋር እንደምትመለከቱት ኮልስ የሚል ታገኛላችሁ ማለት ነው። ይሄን ኮልስ የሚለውን አንድ ጊዜ ትነካላችሁ። እሱም በምትነኩበት ሰዓት ላይ ይሄን እዚህ ጋር እናንተ ኦን ማድረግ ይጠበቅባቸዋል ማለት ነው። ሳይለንስ አናውንስ ኮለርስ ይላል። ይሄ ለምንድን ነው የሚጠቅማችሁ? ማንኛውም ስልክ እናንተ የማታቁት ስልክ ማንኛውም እናንተ የማታቁት ስልክ ወደ እናንተ በሚደወልባችሁ ሰዓት ላይ ወደ እናንተ ሪከርድ ሲደረግ ወደ እናንተ ቪዲዮ ሲላክ ያለ እናንተ ፍቃድ ወደ ስልካችሁ ውስጥ አይገባም፣ ድምፅ አያወጣባችሁም ማለት ነው። ስለዚህ ይሄን እዚህ ጋር ኦን ማድረግ ይጠበቅባችኋል ማለት ነው። ይሄን እዚህ ጋር ኦን ማድረግ ይጠበቅባችኋል ማለት ነው። ወደ ሁለተኛው ሴቲንግ ላይ እንገባ ጊዜ ወደ ዋትሳፕ ላይ እዛው እንገባለን ማለት ነው። እዛ ዋትሳፕ ላይ በመግባት ሶስቷን ነጥብ ከላይ ነክተን ሴቲንግ ላይ በምንገባበት ሰዓት ላይ ወደ ላይ ሳብ ብናደርግና ስቶሬጅ ኤንድ ዳታ የሚል እናገኛለን ማለት ነው። ስቶሬጅ ኤንድ ዳታ የሚል እናገኛለን ማለት ነው። ይሄን ስቶሬጅ ኤንድ ዳታ የሚለውን አንድ ጊዜ በምንነካበት ሰዓት ላይ ወደ ላይ ሳብ ስናደርግ ሚዲያ ዳውንሎድ የሚል እናገኛለን ማለት ነው። እዚህ ጋር እንደምትመለከቱት ሚዲያ ዳውንሎድ የሚል እናገኛለን። ሚዲያ አውቶ ዳውንሎድ የሚል እናገኛለን። ከበታችሁ ሶስት አይነት ሴቲንጎች አሉ። እነዚህን ሶስቱን ሴቲንጎች ማስተካከል ይኖርብናል ማለት ነው። እነዚህን ሶስቱን ሴቲንጎች ማስተካከል ይኖርብናል። የመጀመሪያው ምንድን ነው? ዌን ዩዚንግ ሞባይል ዳታ ይላል። ሁለተኛው ዌን ኮኔክትድ ኦን ዋይፋይ ይላል። ሶስተኛው ደግሞ ዌን ሪሚኒንግ ዳታ ይላል። ስለዚህ የመጀመሪያውን በመንካት እዚህ ጋር ያሉ ሴቲንጎችን እነዚህን እያንዳንዳቸውን እናንተ ጋር ምናልባት እያንዳንዳቸው ራይት ሆኖ ይሆናል። ስለዚህ ምን ታደርጋላችሁ? እነዚህን ሁሉንም ታጠፉና እዚህ ጋር ኦኬ ትላላችሁ። ወይን ኮኔክት ዋይፋይ የሚለውንም በመንካት እነዚህ እናንተ ጋር እንደዚህ ራይት ሆኖ ይሆናል። ስለዚህ እነዚህን ካንስል ታደርጉና እያንዳንዳቸውን ኦኬ ትላላችሁ ማለት ነው። ይሄ ለምን ይጠቅማችኋል? የተለያዩ ቪዲዮዎች ወደ ስልካችሁ ሲላኩ፣ የተለያዩ ፎቶዎች፣ የተለያዩ ደውሎች ወደ ስልካችሁ በሚመጡበት ሰዓት ላይ ያለ እናንተ ፍቃድ እነዛ ነገሮች ወደ ስልካችሁ እየገቡ የስልካችሁን ስቶሬጅ አያጨናንቁባችሁም ማለት ነው። እነዚህን ወሳኝ የሆኑ ሴቲንጎች ማስተካከል እንዳትረሱ ማለት ነው። ለሶስተኛ ደግሞ ቀጥታ አሁን ወዴት እንሄዳለን? ወደ ቴሌግራም ላይ እንሄዳለን ማለት ነው። ቴሌግራም ላይ በጣም ወሳኝ የሆኑ ሴቲንጎች አሉ። እነሱን ሴቲንጎች ካላስተካከላችሁ ቴሌግራማችሁ ይታገታል፣ ይጠለፋል። ከነዚህ ነገሮች ራሳችሁን የምትጠብቁበት ወሳኝ የሆነ ሴቲንግ ነው ማሳያችሁ። አሁን ቀጥታ ወደ ቴሌግራማችን እንገባለን። ቴሌግራማችን በምንገባበት ሰዓት ላይ እንደተለመደው የሴቲንግ ምልክት ላይ እንገባለን። ከታች በኩል የሴቲንግ ምልክት አለ። እሱን አንድ ጊዜ እንነካለን። ወደ ሴቲንጋችን ውስጥ በምንሄድበት ሰዓት ላይ ፕራይቬሲ ኤንድ ሲኩሪቲ የሚል እናገኛለን ማለት ነው። ፕራይቬሲ ኤንድ ሲኩሪቲ የሚለውን አንድ ጊዜ እንነካለን ማለት ነው። ዋነኛውና ትልቁ ቦታ ስልካችሁ እንዳይጠለፍ ወይም ደግሞ ስልካችሁ ሀክ እንዳይገር በሀከሮች በተለያዩ ሊንኮች አማካኝነት ስልካችሁ እንዳይጠለፍ ምን ማድረግ አለባችሁ? ቱ ስቴፕ ቨሪፊኬሽን የሚባል አለ። ይሄንን ቱ ስቴፕ ቨሪፊኬሽን የተባለ እንደዚች ኦን ማድረግ ይጠበቅባችኋል ማለት ነው። እንግዲህ እኔ እዚህ ጋር እንደምትመለከቱት ኦን አድርጌያለሁ። እንደዚች ኦን ማድረግ ይጠበቅባችኋል ማለት ነው። እችን በምትነኩበት ሰዓት ላይ እዚህ ጋር ፓስዋርድ እንድታስገቡ ይጠይቃችኋል። እዚህ ጋር እናንተ አስገብታችሁ ከሆነ ኖርማል ነው። ካላስገባችሁ ግን እዚህ ጋር ፓስዋርድ ጠንካራ የሆነ ፓስዋርድ እዚህ ጋር እንድታስገቡ ይጠይቃችኋል ማለት ነው። እዚህ ጋር ጠንካራው ፓስዋርዳችሁን ታስገባላችሁ ማለት ነው። ሁለተኛው እና ሶስተኛው ከዚሁ ከቴሌግራም ላይ ሳንወጣ እዚሁ አሁን ያላችሁበት ኢንተርፌስ ላይ ቁጭ ብላችሁ የተለያዩ ስልካችሁ ላይ ቴሌግራማችሁ ላይ ካሉ የተለያዩ ሰዎች ቴሌግራማችሁን ጠልፈው ከሆነ የምታገኙበትን ቦታ አሁን አሳያችኋለሁ ማለት ነው። ቀጥታ እዚሁ ላይ ሆናችሁ እንደምትመለከቱት እዚህ ጋር ዲቫይስ የሚል ታገኛላችሁ።
ይሄንን ዲቫይስ የሚለውን አንድ ጊዜ በመንካት እዚህ ጋር እንደምትመለከቱት ስንት ሰው በስልካችሁ ውስጥ እንዳለ፣ ማን ስልካችሁ ስር እንዳለ እዚህ ጋር እንደምትመለከቱት ያሳያችኋል ማለት ነው። ገባችሁ አይደለ? ይሄንን እዚህ ጋር ማየት ትችላላችሁ። ሌላ ሰው ካለ ይሄንን በመንካት ቀጥታ ያንን ሰው ከስራችሁ ማስወጣት ትችላላችሁ ማለት ነው። እናም እንደተመለከታችሁት በዚህ ቪዲዮ ላይ ያልገባችሁ ጥያቄ ካለ በኮሜንት ስራ አሳውቁን ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ።